ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ ሰላም ነኝ። ቤተሰቦቼ ሰላማችሁ ይብዛ በያላችሁበት ለሰው ልጅ በሙሉ እና ቤተሰቦቼ ቻናሌን ሰብስክራይብ፣ ሼር፣ ላይ ኮመንት እያደረጋችሁ ለምታበረታቱኝ ፈጣሪ ያክብርልኝ። በጣም አመሰግናለሁኝ። አሁንም አብሮነታችሁ አይለየኝ። ሰብስክራይብ ቤተሰብ ያላረጋችሁኝ አዲስ ዩቲዩብ ሰብስክራይብ የደወል ምልክቷን እያደረጋችሁ አበረታቱኝ። አመሰግናለሁኝ። ዛሬ ይዤላችሁ የመጣሁት ይህንን እንጀራና የምስር ወጥና ጎመን ነው ይዤላችሁ የመጣሁት። ቤት ውስጥ ከማዳም ጓዳ የተሰራ ነው እና በዚህ መልኩ ምስርና ቆስጣ ጎመኑ ማለት ነው በዚህ መልኩ ይዤላችሁ መጥቻለሁ። ቀጣይ ወደ አሰራሩ ወስዳቸዋለሁ። አሁን ውድ ቤተሰቦቼ ምስሩን እያጠብኩት ነው ማለት ነው። ምስር ክኩን እንደዚህ በደንብ አድርጌ ጥልት እስከሚል ድረስ ውሃውን እየቀያየርኩኝ እያጠብኩ እንደዚህ አድርጌ ምስር ወጡን ለመስራት ማለት ነው። በዚህ መንገድ እያጠብኩት ነው። አረፋው የመጨረሻው ጥት ብሎ እንትን እስከሚል ድረስ በቃ በደንብ መታጠብ አለበት እና በዚህ ውሃውን እየቀየርኩ አሁን ማጠንፈፊያ ላይ እየቀየርኩ እያጠብኩት ነው። በዚህ አይነት መንገድ ምስሬን ማለት ነው አጥባለሁኝ። እንደዚህ ውሃውን ቀይር አድርጌ አጥበዋለሁ። በዚህ አይነት መንገድ አሁን እዚህ ላይ ያረኩት ውሃውን እንደገና ደግሞ በእጄ እንትን እያረኩሽ እንደዚህ እቃ ውስጡ ላይ እንትን አረፋው ማውጣት አለበት። እንደዛ መታጠብ አለበት። በዚህ አይነት እያጠብኩት ነው። አሁን ቀይር አደርጋለሁ ውሃውን በዚህ አሁንም ውሃውን እንደዚህ ወደ ታች በማጥለያው ላይ አደርገዋለሁ ከምስሩ ማለት ነው። በዚህ አይነት መንገድ አደርገዋለሁ። አሁን ይሄ ውሃው ቀይር አደረኩት፣ ማጥለያ ላይ አደረኩት። ከዛ በኋላ ውሃ ደግሞ ደግሜ በቃ እንትን ማድረግ ማለት ነው መቀያየር እና ውሃውን መጠንፈፊያው ላይ ውጭ ብሎ እያረኩት ነው። እታች እንትን ማጠራቀሚያው ነው እታች ነው። እንደዚህ መንገድ ውሃውን እዚህ ላይ ያረኩት እና አሁንም ድጋሚ በቃ እንደዛ አያችሁት። አሁን ውሃው ጥርት እያለ መጣ እና በዚህ አይነት መንገድ እያጠናቀቅኩት ነው። ይህንን ምስር ወጥ ለመስራት ማለት ነው። ምስሩ በነገራችን ላይ የዚህ ሀገር በጣም ነው ወደ በቃ ጭምር ተደርጎ ብስል ነው የሚለው ማለት ነው ቶሎ ብሎ። አሁን እዚህ ላይ ያጠለልኩት እንግዲህ ቃን ለማሳጠር እየሞከርኩ ነው። እንዳይበዛ ደቂቃ መጥመቅ ላይ አሁንም ውሃውን ከፍቼ ውሃዬን በደንብ እንትን እያረኩት ነው። ቀይር አድርጌ ማለት ነው። በዚህ አይነት መንገድ የመጨረሻው እያጠብኩ ነው ቤተሰቦቼ። አሁንም ውሃው ጥርት እያለ ነው፣ ወደ ማለቁ እየሄደ ነው። አሁን እንግዲህ ስላይ አረግና ውሃውን ደፋለሁኝ ማለት ነው። የምስሩ ቅቤ ማለት ነው።
እና አሁን እዚህ ጋር ደግሞ ማጥበስበሻ ላይ እንዳለ አደርገዋለሁኝ ሁሉንም ማለት ነው። ውሃው አድርግና ውሃው ጥፍፍ ይላል ነው ውሃው በዚህ አይነት መንገድ በቃ አሁን የመጨረሻ እዚህ ላይ አድርጌ በውሃ እንደዚህ ማጥበስበሻው ላይ አድርጌ ውሃውን ልቅቅ አደርገዋለሁኝ አለቀልቀዋለሁኝ ማለት ነው። እዚህ ላይ ይቀመጣል ጥፍፍ ብሎ ውሃው ይሄድለታል ማለት ነው። ከዚያም ቀጥሎ እንትን ያለውን ስለምሰራው በዚህ አይነት አሁን የሌላ ውሃ ደግሞ ሁለተኛው አደረኩበት። ይሄ የመጨረሻ ምስሩ ጥፍት ብሎ ተጠናቆ አጥቤዋለሁ። እዚህ ላይ ውሃው ይጠፈጠፋል ማለት ነው። አሁን እዚህ ላይ ቤተሰቦቼ ምስሩን ለመስራቱ እና ጎመኑን እዚህ ላይ ጥጃለሁ። ሽንኩርቱን ከትፌ ስከትፍ አላሳያችሁም። ከትፌ እዚህ ላይ ይሄኛው የጎመኑ ነው። ጎመኑን ጨመርኩኝ። ዘይት አቁላልቼዋለሁኝ ሽንኩርቱንና ይሄ ቆስጣው ጎመን ጨመርኩኝ እዚህ ላይ በዚህ አይነት እንትን እላለሁኝ አጥቤ ይሄ በደንብ ተዘጋጅቶ የአቅርቤዋለሁኝ። እዚህ ጋር ጎን ለጎን እየሰራሁት ነው፣ ጎን በጎን ማለት ነው። የምስሩ ድስትም የዚህ የቆስጣውም በዚህ አይነት መንገድ እየሰራሁት ነው። እና እዚህ ጋር ደግሞ ሽንኩርቱ የቀይ ምስሩ ክክ ወጥ ማለት ነው። አሁን ይሄ ጎመኑ እንደዚህ የራሱ ውሃ እንደዚህ እንትን ብሎ እየበሰለ ወደ መብሰሉ በዚህ አይነት መንገድ በጣም ያምራል። ቆስጣ እንደዚህ ሆኗል ማለት ነው። አሁን እዚህ ጋር በደንብ ይሄ ሽንኩርቱ ምንድነው የምስሩ ማለት ነው። የምስሩ ሽንኩርት ትንሽ በዛ አድርጌ ከቆስጣው ነጭ ሽንኩርት አሁን እዚህ ጋር ነጭ ሽንኩርት ጨመርኩበት ከቆስጣው ላይ ነጭ ሽንኩርቴን እዚህም ላይ ቀይ ወጥ ምስሩ ጨመርኩኝ ነጭ ሽንኩርት እና በደንብ ይሄንን አቁላላለሁኝ። የምስሩ ቁሌት በዚህ አይነት መንገድ አቁላላለሁ። ይሄንም ጎመኑን እንደዚህ አማስለዋለሁ። ነጭ ሽንኩርቱ ከላይ ጣምናው እንትን እንዳይሄድ እንደዚህ ነው የጨመርኩት። በዚህ መንገድ የምስሬን ሽንኩርት እንደዚህ አቁላለዋለሁኝ ጥብስ እስከሚል ሽንኩርቱ በዚህ አይነት መንገድ ቤተሰቦቼ እናም ሰብስክራይብ አትለፉኝ እላቸዋለሁኝ። እስቲ አሁን ደግሞ ከድኜዋለሁ ልክፈተው። ጎመኑ እንደዚህ እየበሰለ ነው። የራሱ ውሃ ነው እና ምንም አይነት ውሃ እኔ አልጨመርኩም። ነጭ ሽንኩርቱና ዘይቱ ብቻ ነው እና አሁን እየበሰለ ነው። ይሄ ደግሞ ሽንኩርቱን እየበሰለልኝ አጋም ከለር ስለመሰለ በርበሬን ጨመርኩኝ ማለት ነው። በዚህ አይነት መንገድ የበርበሬው ቁሌት ይህንን አድርጌ ቁሌቱ በደንብ አቁላለዋለሁኝ። የምስር ቁሌቱ በዚህ አይነት እያቁላለሁት ነው። ግን በርበሬው ያው እንደኛ ሀገር ባይሆንም ብቻ በዚህ አይነት መንገድ እያረኩት ነው አድርጌዋለሁኝ። የኛ ሀገር በርበሬ አይደለምና በዚህ አይነት እሽት አድርጌ በርበሬን አቁላለሁ። አሁን ይሄ ጎመኑ ተጠናቆ በስለዋል። ቃሪያ ጨምራለሁ። ቃሪያዬን ጨመርኩበት። ይሄው ቃሪያው ከጎመኑ ሊወጣ ስለሆነ
የምስር ወጥ ሆኖ እንደዚህ ትክትክ እያለ ምስሬን ጨመርኩኝ። እዚህ ጋር ያጠብኩትን ምስር እዚህ ቁሌቱ ላይ ጨመርኩበት። እንደዚህ አድርጌ ቁሌቱ ላይ ጨመርኩኝ። በዚህ አይነት መንገድ ይኸው ቁሌቱ ላይ ማለት ነው ምስሩ እና ቶሎ ነው በቃ። ነጭ ሽንኩርት ድጋሚ ከላይ በጣም ነው ጨመርኩኝ። መጀመሪያውም ጨምሬበታለሁ። አሁንም ልዩ ጣዕም ይሰጠዋልና ቅመማ ቅመም ጨመርኩኝ። ይሄ ፍልፍል አስዋት የሚባሉትን ጨምሬያለሁ። አሁን ጎመኑን አውጥቼ ወደ ሰሃን እገለብጠዋለሁ። አሁን እየገለበጥኩት ነው። የበሰለው የተጠናቀቀው ጎመን እንደዚህ አድርጌ ካወጣሁት በኋላ ድስቱን አጥባለሁኝ። እዚህ ላይ አስቀምጠዋለሁኝ ማለት ነው እና ወጡ ከዚህ ላይ አስቀምጠዋለሁ። አንደኛ ይሄ እዚህ ላይ ተከርኖ አያቀዘቅዘውም እና በዚህ መንገድ የድስቴን ሙሉ ለሙሉ እዚህ ላይ ገልብጬ ከዛ ድስቴን አጠጥበዋለሁ ማለት ነው። በዚህ አይነት መንገድ ጥርጥን ያለች ጎመን ይህን ይመስላል። ጎመኑ እዚህ ላይ ተጠናቆ ሲወጣ እላችኋለሁ። አስተያየት በኮመንት መስጫው ስር አስቀምጡልኝ ቤተሰቦቼ። አሁን ደግሞ ምስር ወጤ እንደዚህ ክሽን ብላ ወጥታ በስላ ትኩሱ። አሁንም ይህንን እዚህ ላይ ገለብጠዋለሁ። ምክንያቱም ያው ድስቱ መታጠብ አለበት። ወጡ እዚህ ላይ ከተጠናቀቀ በኋላ እዚህ ላይ እየተቀነሰ ከበረደ በኋላ ደግሞ በጣም ቅዝቅዝ ብሎ ከበረደ በኋላ ፍሪጅ ይቀመጥና እንትን እየተቀነሰ ይበላል ማለት ነው። አብረውኝ የሚሰሩትም በጣም የሚወዱት ቃሪያ ምናምን ነገሮች እንደዚህ ይወዳሉ፣ ይበላሉ አድርገው ማለት ነው። እኔ ብቻ አይደለም የምበላውና ልጆቹም ይበላሉ።